የህወሓት የከባድ መሳሪያ ድብደባ መቀጠሉ ተሰማ። ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ህወሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። በዝርዝር እንመለከተዋለን። ኤርትራ የድርድር ጥሪ ያቀረበችውን ኢትዮጵያ ዲፕሎማቲክ ማህበረሰቡን በማደናገር ከሰሰች። ሀገሪቱ በውጭ ጉዳይ ሚኒስቴሯ በኩል ምናለች? ከቆይታችን ትሰሙታላችሁ። የዩኒቨርሲቲ ተማሪዎች ተቃውሞ ቀጥሏል። በተለያዩ ዩኒቨርሲቲዎች የሚገኙ ተማሪዎች ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይም ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ በመቃወም አደባባይ ወጥተዋል። እንመለከተዋለን። ከሰሞኑ ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት የተሰራጨ የሚገኘው ጉዳይም የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። ማህበሩ በመግለጫው ምን አለ? ዝርዝሩን ከጥንቅራችን ሰሙታላችሁ። ሰላም ጤና ይስጥልን ውድ የገበታ ሚዲያ ቤተሰቦች፣ የዕለቱን አበይት ዜናዎች ዋና ዋና ጉዳዮችን በማስቀደም ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ ጋበዝን። ወደ ዝርዝሮቹ አለፍን። ሰናይ ጊዜም። የህወሓት የከባድ መሳሪያ ድብደባ መቀጠሉ ተሰማ። ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ህወሓት አሁንም በአካባቢ የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌም ለሁለት መከፈሉ ተሰምቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባቸው አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ክሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸው ተነግሯል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት በወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ በወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የትግራይ ኃይሎችን ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው ለመውጣታቸው ለኢትዮጵያ ኢንሳይደር ተናግረዋል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከ2 ሳምንት በፊት የያዟቸው ዋርአሚላ፣ ከረፈቶ፣ ጋኡስበራና ከረሙአጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆናቸውን ገልጸዋል። ከ2 ሳምንት በፊት ዋርአ ከሚባሉ አካባቢ ተፈናቅለው አሁንም አሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢ የሚገኙ የአፋር ክልል ሚሊሻዎችና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎች ባገኙት መረጃ መሰረትም በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጣቸውን ለኢትዮጵያ ኢንሳይደር አስረድተዋል። በተመሳሳይ ቦታም ከ8 ልጆቻቸው ጋር ተፈናቅለው የሚገኙ ሌላ የአካባቢው ነዋሪ ከትናንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሉ ቁጥጥር ስር እንደሆነ እንደተመለከቱ የአይን እምነታቸውን ሰጥተዋል። እነሱ እዚያ ያሉ መመለስ አንችልም ሲሉም የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰባሰቡበት ስፍራ የተመለሱበት ሁኔታንም አስረድተዋል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው የቶንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ተናግረዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለ2 ተከፍሎ ነው ያለው ብለዋል። ግማሹን የአፋር ክልል ሲያስተዳድረው፣ ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት ይገኛሉ ሲሉ አቶ አብዱ ተናግረዋል። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮች ጉዳይ የሚከታተለው ቢሮ የሚመሩት አቶ አብዱ ከ2 ሳምንት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስ ከ3 ቀበሌዎች በድምሩ ከ2000 በላይ ሰዎች መፈናቀላቸውን ገልጸውም ነበረ። ኤርትራም የድርድር ጥሪ ያቀረበችውን ኢትዮጵያን ዲፕሎማቲክ ማህበረሰቡን በማደናገር ከሰሰች። ኤርትራ የኢትዮጵያ ባለስልጣናት በአንድ በኩል የዲፕሎማቲክ ማህበረሰቡን በማደናገር በሌላ በኩል በጦርነት አጀንዳ መጠመዳቸውን ገልጻለች። ኢትዮጵያ ወደ ድርድር ለመግባት ዝግጁ መሆኗን በመግለጽ ዓለም አቀፉ ማህበረሰብ ጣልቃ እንዲገባ በጠየቀችበት ማግስት የጦርነት ጥሪዎች ይቀጥለዋል ስትል ኤርትራ ከሳለች።
የኤርትራው ቃል አቀባይ የማነ ገብረ መስቀል ባለስልጣናት የተፈጠረውን ውጥረት በድርድር ለመፍታት ያላቸውን ፍላጎት በአንድ በኩል ሲገልጹም በሌላ በኩል ጀነራሎች የጦርነት አጀንዳ እያራገቡ ነው በማለትም ከሰዋል። የማነ የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ዓለም አቀፉ ማህበረሰብ በኢትዮ ኤርትራ ውጥረት ጣልቃ እንዲገቡ በጠየቁ ማግስት የጦርነት ቅስቀሳው ቀጥሏልን ብለዋል። ለዚህም እንደ ምክንያት ያቀረቡት በስም ያልጠቀሷቸው አንድ ከፍተኛ የኢትዮጵያ ጀነራል ስለ ጦርነት ዝግጅት ተናግረዋል የሚል ነው። የውጭ ጉዳይ ሚኒስቴሩ ዓለም አቀፉ ማህበረሰብ ጣልቃ ገብቶ ጫና እንዲፈጥር ጥሪ ካቀረቡ በኋላ በስም ያልጠቀሱት ጀነራል መከላከያ ትልቅ ተልዕኮ እየተዘጋጀ እንደሆነ መናገራቸውን ጠቅሰዋል። የማነም በይፋ ኤክስ ገጻቸው ላይ ባሰራጩት መልእክት ጀነራሉ መከላከያ ለትልቅ ተልዕኮ የተዘጋጀ መሆኑን በመግለጽ ታጣቂዎችን አደብ ስለማስገዛት ያደረጉት ንግግር ቁርጠኝነቱ መቀጠሉን አመላካሽ ነው ብለዋል። የገዢው ብልጽግና ከፍተኛ ፖለቲካና የጦር ባለስልጣናት በየአጋጣሚ በሚስጥራዊና በግልጽ በሆነ መልኩ የሚያስተላልፉት መልእክት የጦርነት ፈላጊ አጀንዳ ነው ብለዋል። የማነ በመልእክታቸው የጀነራሉ ንግግር በእርግጥም የብልጽግና ባለስልጣናት የጦርነት አባዜ መቀጠሉን የሚያረጋግጥ ነው ብለዋል። የማነ እንደሚናገሩት የብልጽግና ባለስልጣናት በተደጋጋሚ የሚያስተጋቧቸው መልከ ብዙ ሀሳቦች የጦርነት ፍለጋ አጀንዳ በግልጽ የሚራመድባቸው መሆናቸውን ገልጸዋል። ለዚህም የውጭ ጉዳይ ሚኒስቴር የዲፕሎማሲ ማህበረሰቡ ለማደናገር አቅርበውታል ያሉትን ጥሪ ነው። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ኢትዮጵያ ከኤርትራ ጋር የገባችበትን ውጥረት በድርድር ለማርገብ ዝግጁ መሆኗ መግለጻቸው ይታወሳል። ጌዲዮን ለዓለም አቀፉ ማህበረሰብ የድርድር ጥሪ ካቀረቡ በኋላ ለትልቅ ተልዕኮ እየተዘጋጀን ነው ያሉ ጀነራል በስም ባይጠቅሱም በርካታ የመከላከያ ሰራዊት አዛዦች ይህንን ሀሳብ በተደጋጋሚ ገልጸውታል። ጠቅላይ ሚኒስትር አብይ አህመድን ጨምሮ መከላከያ ሰራዊት የሚዘጋጀው ለውስጥ ኃይሎች ሳይሆን ከውጭ ኃይሎች የሚቃጣ ጥቃት ለመመከት እንደሆነ ሲገልጹ ነበር። ምንም እንኳን በጠቅላይ ሚኒስትሩና በመከላከያ ጀነራሎች ሰራዊቱ የሚዘጋጀው ለውጭ ተልዕኮ ነው ቢባልም ዓመታት በእርስ ጦርነት ተጠምዶ ቀጥሏል። የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ለሶስተኛ ቀን ተባብሶ ቀጥሏል። የትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ ካስነሳ 3 ቀናትም ተቆጥረዋል። በተለያዩ ዩኒቨርሲቲዎች የሚገኙ ተማሪዎች ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ በመቃወም አደባባይ ወጥተዋል። የትምህርት ሚኒስቴር ከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸው ሲያጠናቅቁ ለ1 ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋም የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች 1 ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ በቅርቡ ተናግረዋል። መመሪያውን የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች ሰኞ ዳር 8 ቀን 2018 ጀምሮ በአገሪቱ በተለያዩ የትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ ይገኛሉ። ተማሪዎቹም ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መመሪያ ያለ መምህርነት ሙያ ስልጠና ተግባራዊ ማድረግ ተገቢ እንዳልሆነ አንስተዋል። የዩኒቨርሲቲ ተማሪዎች 3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል መባሉ መዘገቡ ይታወቃል። ውሳኔው በሚመለከት ለምክር ቤት አባላት ቀርበው ያብራሩት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋም ለመምህራን የሚቀርበው ጥቅማጥቅምና ደሞዝ በቂ ያለመሆን ለመምህራን እጥረት ምክንያት እንደሆነም አስረድተዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንደሆነ ተናግረዋል። ይህንንም ለመቅረፍ የዩኒቨርሲቲ ተማሪዎች ለ1 ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉም መገለጹን ተከትሎ ጉዳዩ የሚመለከታቸው የዩኒቨርሲቲ ተማሪዎች ውሳኔው ከፍተኛ ቅሬታን ፈጥሯል። ጉዳዩ ከተሰማበት ቀን አንስቶ በተለያዩ የአገሪቱ ዩኒቨርሲቲዎች መነጋገሪያ የሆነው ይህ ውሳኔ በአንዳንድ ዩኒቨርሲቲዎች ተማሪዎች ተቃውሞ ለማሰማት ሰልፍ ማድረጋቸውን ቴክቫ ኢትዮጵያ ከተማሪዎች ሰምቷል። የበርካታ ዩኒቨርሲቲ ተማሪዎች ጉዳዩን በሚዲያ ላይ ከማሰማት በቀር በአሁኑ ሰዓት የ3ኛ ቀን ትምህርታቸውን በመከታተል ላይ የሚገኙ ተማሪዎች የሚቀጥለው ዓመት የማስተማር አገልግሎት ስለመስጠታቸው ከዩኒቨርሲቲያቸው በኩል የተገለጠ ነገር እንደሌለ መናገራቸውን ቴክቫ ዘግቧል። ከሐዋሳ፣ ባህር ዳር፣ ወለጋ፣ አምቦ፣ ደምቢዶሎ፣ መደወላቡ፣ ወላይታ ሶዶ፣ ድሬዳዋ፣ ሐዋሳ፣ ደብረ ብርሃን እንዲሁም ከ40 ምንጭ ዩኒቨርሲቲዎች ያነጋገርናቸው ተማሪዎች ጉዳዩን በመደናገጥ መስማታቸውን ገልጸው ውሳኔው ግራ አጋቢ ሲሉ ተናግረዋል። ተማሪዎቹ በሰጡት ቃል በጉዳዩ ላይ ጥርት ያለ የሰማነው ነገር የለም፣ እንዴት እንደሚሄድ ሰርቪሱ በምን አይነት መንገድ እንደሚሰጥ ያወቅነው ነገር የለም፣ ጉዳዩ ግራ አጋቢ ሆኖብናል ብለዋል። የዩኒቨርሲቲ ተማሪዎች ውሳኔውን እንዲሰሙበት ከተደረገበት ጊዜ በተለያዩ አካባቢዎች ያለውን የሰላም ሁኔታ እንዲሁም ከትምህርት ቆይታቸው ርዝመት አንጻር በማቅረብ ጉዳዩን ተቀባይነት የሌለው ሲሉ ገልጸውታል። ተማሪዎቹ መሀል ላይም ገብተን ነው የተነገረን፣ ይህ ሀሳብ የመጣው
የተቀመጠው አማራጭ እንኳን ማየት የማንችልበት ሁኔታ ውስጥ ሆነን ውሳኔውን የሰማነው። አንድ ዓመት ቀልድ አይደለም ለእኛ ብለዋል። በጣም ቅሬታ አለን ካለው ሀገራዊ ሁኔታ አንጻር ክልል ላይ ሄዳችሁ ታስተምራላችሁ የተባለው ነገር ተቀባይነት የለውም። ሰላም የሰፈነበት ሁኔታ ላይ አይደለም ያለነው ይታወቃል ሲሉም ገልጸዋል። ማህበረሰብ አቀፍ አገልግሎት መስጠቱ ግዴታ ነው ከተባለም እንደ አማራጭ የትምህርት ቆይታችንን ጨርሰን ካጠናቀቅን በኋላ ቢሆን የተሻለ ነበረ። የግዴታ 3ኛ ዓመት ላይ ከተባለ 1 ዓመት ሙሉ ሌላ ቦታ ውለን ድጋሚ ወደ ትምህርት ልንመለስ ነው ወይ? ይህ ደግሞ አግባብ አይደለም ሲሉ ቅሬታቸውን አሰምተዋል። በጉዳዩ ላይ ጥርት ያለ የሰማነው ነገር የለም። እንዴት እንደሚሄድ ሰርቪሱን በምን አይነት መንገድ እንደምንሰጥ ያወቅነው ነገር የለም። ጉዳዩ ግን አገራጋቢ ሆኖብናል ሲሉ ተማሪዎቹ ተናግረዋል። ከትምህርት ዓለም ርቀን ድጋሚ ወደ ትምህርት አለመመለስ ማለት ከባድ ነው። የዲፓርትመንት ኮርሶች ተያያዥ ኮርሶች ስለሆኑ 1 ዓመት መስክ ላይ ቆይቶ በድጋሚ ወደ ትምህርት መመለስ የዩኒቨርሲቲ ቆይታችንን ከባድ ያደርግብናል ብለዋል። መውጫ ፈተና ያለብን ከመሆኑም አኳያ የንባብ ጊዜያችን የሚያጣብብ በመሆኑ ለመቀበል ከብዶናል። አገልግሎቱን ብንቀበለው እንኳን ለምሳሌ የሕክምና ተማሪዎች ኢንተርንሺፕ እየወጡ ነገር ግን የሚመረቁት ዓመት አይገፋም። የእኛም ቢሆን ደስ የሚለን ተመሳሳይን መንገድ ነው ሲሉ ተናግረዋል። ታስተምራላችሁ ከተባለ እንኳን የትኞቹ ተማሪዎችና ምን አይነት የአቅም ደረጃ ላይ ያሉት ያስተምራሉ የሚለው ግልጽ አይደለም። ሁሉም ዩኒቨርሲቲ ተማሪዎች ለክረምት ረፍት 3 ወር ከሰኔ ጀምሮ እስከ ነሐሴ እናርፋለን። ይህንን 3 ወር አገልግሉ በተባልንበት ቦታ ሁሉ አገልግለን በቀጣይ ዓመት ወደ ትምህርታችን መመለስ እንችላለን ብለዋል። ካለቀ በኋላ አስተምሩ ብንባል በበጎ ፍቃድ ወጥተን በደስታ እናገለግላለን። ነገር ግን 1 ዓመት ተገፍቶ ከሆነ ግን ከትምህርቱ መንፈስ እንወጣለን ብለዋል። ዛሬ ነገ ይመረቅልኛል ብሎ የሚጠብቅ ወላጅ 1 ዓመት ተጨምሯል ስትላችሁ ተስፋ እየቆረጠ ይመጣል። አብዛኛው ዩኒቨርሲቲ ተማሪ የድሃ ልጅ ነው። በድሃ ቤተሰብ ላይ 1 ዓመት መጨመር በጣም ይከብዳል። በምን አይነት መንገድ ተገምግሞ እዚህ ሀሳብ ላይ እንደተደረሰ ባይገባንም በውሳኔው ደስተኞች አይደለንም። የምደባ ቦታችንም አሳሳቢ ነው ሲሉ ገልጸዋል። ከሰሞኑ ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘው ጉዳይ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። ማህበሩ ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩር ሰጥቶ እንደሚሰራ አቅጣጫ አስቀምጧል። ለጉዳዩም የሚመለከታቸውን አካላት ጠርቶ ሲያወያይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበርና ሌሎችን ባለድርሻ አካላት በውይይቱም እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ አቋቁሞ ወደ ስራ መገባቱን ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመላክቷል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በየደረጃው ውሳኔ እንደሚሰጥ ገልጿል። በሕግ እንዲጠየቁ፣ ማገገሚያ እንዲገቡ፣ በምክር እንዲመለሱ የማድረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግና ከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያም ተላልፏል። ፌዴሬሽኑ በጉዳዩ ላይ ተሳታፊ የሆኑ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድም አስጠንቅቋል። ውድ ቻናላችን ቤተሰቦች ለዕለቱ ያሰናዳንላችሁ ዜናዎች እነዚህ ነበሩ። በቀጣይ የምንለቃቸው ትኩስ መረጃዎች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ሰናይ ጊዜ በያላችሁበት